ፓንትሽ እኮ ጠንቋይ ቤት ነው የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ አምላኬ ጠላቶቼን ይጠብቃቸዋል ወዳጆቼን አንተ ጠብቅልኝ ነው የሚሉት። አምስተኛ ክፍል የግብረ ገብ መጽሐፍ የተማሪ መጽሐፍ ይላል። የጾታ ምርጫ የሚል ቃል አለ። ምን ማለት ነው የጾታ ምርጫ ማለት? ምን ማለት ጾታ ይመረጣል? ወንድሜ እያሱ ወንድሜ ና ወንድሜ የኔ አባት ወንድም ጋሻ የኔ ወንድም የኔ አባት አንተ አይነት ወንድም ስለሰጠኝ እግዚአብሔር ይመስገን። አንተ የአባቴ ምትክ ነህ። ኦ ሰማይ ሙሉ ኮከብ አድማቂው ጨረቃ አባት ለኩራት ነው ወንድም ለጠበቃ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ቢሮውስ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። እንደዚህ አይነት ቪዲዮዎች ላይ ታግ የምታረጉኝ ምን እንድል ነው? ምን እንዳረግ ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት የሆነ ገብቷችኋል አይደል? እናለ ግራ ከምንጋባ ባክሮባት ገደል ብንገባ። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? እዚህ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብታል። ቪዲዮ ጀምሯል። ሰላም ብለናል። ልጅ ነስተናል፣ አገደፍተናል፣ ይሄው መተናል። አጃዩ ከሚያሰኝ ቪዲዮቻችን ጎን ለጎን አጃዩ ከሚያሰኝ ሰውዬ ጋር ጎን ለጎን ተከስተናል። እንኳን ደህና መጣ። ቴንክ ዩ። ያመጣውላችሁን እንግዲህ አስተዋውቃችኋለሁ። መጀመሪያ ቪዲዮ ከመጀመራችሁ በፊት ሰብስክራይብ በተኗን መጫናችሁ እንዳትረሱ፣ እንዲሁም የደውል ምልክቷን መንካታችሁ እንዳትረሱ። የላይክ ምልክቷን ግድ ነው። ከቪዲዮቹ ጋር ነው ወንድማችሁ ተመኑጉ ሲኒም ከካሜራው በስተጀርባ ከኑሩ ነው ሰው አጣፍቶ ከሽኑ ቅምር አድርጎ የሚያቀርብላችሁ ግስላው ወየ የማሮነ ነው። ከርታታው አንድ ላይ በመሆን ነው። ተገናኝታችኋል እንዴ? ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ ከዙ ቀደም እስቲ ራስን አስተዋውቅ። እሺ አመሰግናለሁ። ድምጻዊ ጌታነህ ጸጋዬ ይባላለሁ። የተለያዩ ሚዲያዎች ላይ በመለቃቸው ሙዚቃዎች ታውቁኛላችሁ። ድምጻዊ መሆንን በመናቃለን አንድ ሙዚቃ እሺ አመጣይ መውደድሽ አይ ሲያበር እንደ ሞራ ሲያበር አይ ሲያበር ደሴ ነው ሰቆጣ ሸዋብ አመጣይ መውደድሽ አይ ሲያበር እንደ ሞራ ሲያበር አይ ሲያበር ደሴ ነው ሰቆጣ ሸዋብ አካል ደማማ ፀጉረ ዞማ አካል ስለሺ ተመለሺ አካል አንቺ ነኝ ልምጣ አልተገናኙ ፍቅራ ይወጣ ታሰብሽ ነው ያላሰብሽ እንዲሆነ ነበር ከየት ላውጣው አንተ ደበሎ ምንድነው የሚያስቻሽ? እንግዲህ እንግዳችን በየመሃሉ እንደዚህች አይነት ጣም ያለ ጦም የሆኑ ሙዚቃዎችን ይጫወትልናል። ሰነግ እንደ ቃሪያ እናስገባዋለን። አሁን ወደ ቪዲዮ። ፓንትሽ እኮ ጠንቋይ ቤት ነው የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው በዛ ነው የተሰራብህ። እንዴት ማነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ የቅርብ ሰው ሜቢ ቤተሰብ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው ሰው ነው። ጠላትህማ እንዴት ያንተን የግል ነገር ያውቃል? ፓንትሽ የት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰዎች ነው። በጣም ተጠንቀቁ ሰዎች። ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ ይቀናሉ። እነማን? ወዳጆቻችሁ ማለት ነው። ከዛ ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላ፣ ጠላቴ ማን ነው? ምን አይነት ሰነፍ ነኝ ትላላችሁ። ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ
አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። አበው አባቶቻችን ምን አሉ? ወዳጆቼን 100 ጊዜ ነው ቼክ ማድረጋቸው፣ ጠላቶችን አንድ ጊዜ። ጠላቶቻችን እኮ ትጠነቀቃላችሁ አይደል? ወዳጅ የምትሉት ሰው ስቆ ሰንቶ ከእናንተ ጋር ሄዶ ከበስተጀርባ ያስገነግድባቸዋልና ከእንደዚህ አይነት ክፉ ወዳጅ እግዚአብሔር ይጠብቃችሁ። ይሄ ማለት ሁሉም ወዳጃችሁ መጥፎ ነው ማለት አይደለም። ጥቂት አሉ ለእናንተ ለውጥ የሚደክሙ አሉ። በእናንተ ስኬት የሚስቁ ሰዎች አሉ። ለእናንተ መልካም ነገር የሚጸሉ የሚያብሩ የሚያጠጡ እናንተ መልካም እንደሆናችሁ መልካም የሆኑ ጥቂት እግዚአብሔር የላከላችሁ ሰዎች አሉ። እነዛ ሰዎችን የምታስደስቱ ለነዛ ሰዎች ብላችሁ በርቱ፣ ጀግኑ፣ ትልቅ ሰው ነው። ከእንደዚህ ከቆሻሻ አስተሳሰብ፣ ከመተት አሰራር፣ ከመጥፎ መንፈስ ዲያብሎስ መናፍስት ውጊያ እግዚአብሔር አምላክ ይጠብቃችሁ። እንደው ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያጋልጣችሁ። ወዳጅ ያላችሁ ጠላታችሁ መሆኑን ሕይወታችሁ ላይ መጫወቱን እግዚአብሔር አምላክ እናታችን ድንግል ማርያም ታጋልጣቸው። መልካም ንጹህ ቅዱስ ቀን ፓንቲሲ ደነገሰ። ዛሬ በምን ሞቲቬት ሊያደርገን ነው ብዬ ነበረ። ይሄ ሙሉ በሙሉ እውነት ነው። ወይ የትኛውም እምነት አብዛኞቻችን ደካማ ነን። የድክመታችንም ፍሬ ነው። አሁን ላይ ችግሮች በጣም እየባሱብን፣ እንዲሁም ራሳችንን እንድናጠፋ፣ ከቤተሰብ እንዳንስማማ፣ ክፉ ነገር ብቻ እንድናስብ፣ ስራችን ሁሉ ቁልምም ብሎ እንዲቀመጥ ያደረገን ይህ ነገር ነውና ሙስሊም ብትሆን ክርስቲያን ብትሆን ምንም ብትሆን ቀጥታ ወደ ፈጣሪ። አንዳንድ ሰዎች እንደውም ሲጸልዩ ምን ይላሉ? አምላኬ ሆይ ጠላቶቼን እጠብቃቸዋለሁ፣ ወዳጆቼን አንተ ጠብቅልኝ ነው የሚሉት። ሁሉም ሳይሆን አንዳንድ ወዳጆች ተማሪ ልጆች ያሏችሁ ቤተሰቦች ይሄን ጉድ ሰምታችሁታል? 5ኛ ክፍል የግብረ ገብ መጽሐፍ የተማሪ መጽሐፍ ይላል ገጽ 81 ላይ አዲስ ባህልን መተዋወቅ፣ የባህል ትስስር፣ ዘር፣ እድሜ፣ ሃይማኖት፣ መደብ፣ ዜግነት ይልና የጾታ ምርጫ የሚል ቃል አለ። እና ምን ማለት ነው የጾታ ምርጫ ማለት? ጾታ ይመረጣል? ጾታ እኮ ያለ ነገር ነው። በምርጫ የምንቀይረው ጾታ አለ ወይ የሚል ጥያቄ እንድናነሳ ያደርገናልና እንደዚህ የሚል በጣም አስደንጋጭ ነገር አለው። ቪዲዮውን ሶሻል ሚዲያ ላይ ሲንሸራሸር እንዲህ ቀንጨብ የተደረገችዋን ነው ያየነው። ሙሉውን ነገር አላየንም እና የምር ይሄ ነገር አለ ወይስ የለም? ቤት ውስጥ የ5ኛ ክፍል ተማሪ ልጆች ያሏችሁ እውነት ይሁን ውሸት እኔ በጣም የገረመኝ። እስቲ ሀሳብ ስጡበት፣ በውስጥ መስመር ላኩልን። ወንድሜ እያሱ ወንድሜ ና አንተ ካሊ ባንድ ጊዜ መጣው እየሰራሽ ነው። ና እንዴ ቶሎ በል ና ወንድሜ የኔ አባት ወንድም ጋሻ የኔ ወንድም የኔ አባት እግዚአብሔር አንተ ስለሰጠኝ እግዚአብሔር አመሰግናለሁ። አንተ ባትኖር እንትን አንጓ ሸፍነ እኔ ምን ሆነ ነበር? አንተ ስለሰጠኝ እግዚአብሔር ይመስገን። አንተ አይነት ወንድም ስለሰጠኝ እግዚአብሔር ይመስገን። አንተ የአባቴ ምትክ ነህ። ከባድ ስሜት አለው በዚህ ሲያሳዝን። ኧረ ላለቅስ ነው። ፈጣሪ አይ ላቭ ዩ ሶ ማች ወንድሜ። እኔም ደግሞ አንተን ፈጣሪ ስለሰጠኝ በጣም እድለኛ ነኝ። አንተ ባትኖር ኖሮ እኔ ራሱ ብቻዬን እንዴት ሆን ነበር። ፈጣሪ አንተን ስለሰጠኝ በጣም ደስተኛ ነኝ። አንተን የመሰለ ወንድም እሺ፣ በጣም ነው የምወደው። ጀግና ነህ ደግሞ እሺ፣ በጣም ነው የምወድሽ። ጀግና ነህ፣ በርታ። እሺ የአባቴ ምትክ እሺ አባት እያለቀስኩ ሊያስለቅሰኝ ነው ሄደች። ያስለቅሰኝ እና ግን በቃ የሆነ በቃ ጁስ አለሽ ዛሬ ገብዣ እንዲገብቶልህ ፈልገሽ ነው እንደዚህ ያልኩሽ። እሺ ብዙ ሲገዛኝ ያሳያችኋል። ካልገዛ እልቆል በእናትህ አታፍጥጥ። ጀመር ብሬን ታመጣለህ። ብር አይደለም የሚያስፈልግ ክብር ነው የሚያስፈልጋት። ወንድ ልጅ ክብር ያስፈልገዋል። እስቲ በእህቶችስ እስቲ አሁን እንዴት ነሽ? በዚህ ሰዓት በረከት ሰይጣን ጥፉን በሚሰጥበት ሰዓት መጣ ደግሞ መልት ላይ ነው። እሺ ምንድን ስሚ እስከዛሬ ያጠፋሽኝ የሰደብሽኝን የተናገርሽኝን የመታሽኝን ይቅርታ እንድትጠይቂኝ እፈልጋለሁ። ወንድሟ ነው አባቷ ነው? ወንድሟ ይኸውልሽ ይቅርታ የምትሆነ ነገር ነው አውቃለሁ። ፍክት ወንድሜ ይቅርታ
በስነ ስርዓት ይቅርታ። በጣም ነው የምወድህ። በቃ ይቅርታ አድርግልኝ። እጄን ሳም። እዚህ ሳሚ፣ በደንብ ሳሚ። ሳም ትወጂኛለሽ? እቺን 50 ብር ትፈልጊያለሽ? ለ50 ብር ብለሽ ነው ወይስ ኖርማል ትወጂኛለሽ? እወዳለሁ። እቺ 50 ብር ማርያምን የውሃ መልስ ነች። ማርያምን በል የማየ መልስ መልስ ድሮስ እኔ ደሃ ከካማመኔ እንዴ ላለ ገንዘብ አይደል እወዳለሁ ያልኩ አላልሽም እንዴ? ቺስ የሳምኩ አሁን እንዳሲት ግሽልጥ አርግ ምራቅሻ ሲዶኑ ይገሽላልኝ። ሲረበ ሚካኤል አንቺ ምን አይነት ጨካኝ ክፉ ነሽ? ወንድምሽ እኮ ነው። ዘርበል ከጠግቤ ሻይላስ ውሽ ይሄማ አብዛኛ ቤት ውስጥ ያለ ሴትና ወንድ ከሆኑ አይስማሙ። አባት ሴትል ያንተ ሙዚቃ አለ አይደል? የኔ ሳይሆን የወሮታው። እስቲ በልኝ እናቴ። ኦ ሰማይ ሙሉ ኮከብ አድማቂው ጨረቃ አባት ለኩራት ነው ወንድም ለጠበቃ ምንም ቢሸመግል ባይኖረው ጉልበት ጥላ ዋርካ ዛፍ ነው ነዋይ ነው አባት ኑጌ ላንተ ነው አባቴ። ገንዘብ ስጠኝ በሞቴ ለገሰኝ በሞቴ ብሏል። ካርድ ገዝቼ መጣሁ። ሊጀናጀን እኮ ነው ወይ አንድ ብር የለው ሁሌ መጀናጀን። ደሞ እኮ ልጅቷ ምንም ቦታ አትሰጠውም። ምን አይነት ሰው እንደሆነ እኮ። እድሜሽ ረጅም ነው ስናረሳሽ ደረሽ። ስልኬን ሰክቼ መጣሁ። ሁሌ ስልኩ እንደሰካ ነው እንዴ? ደሞ እኮ የአባቱ መሪሽ ተወደጀ። ምን አይነት ሰው እንደሆነ እኮ። ጀለሳማ ማቂናት። እድሜሽ ረጅም ነው ስናረሳሽ ደረሽ እንዴ? እስኪ ጀማው ፊልም መስኜ መጣሁ። ሁሌ ጊዜውን በፊልም እንዳባከነ እሱ አይደል እንደ ያጀዘበው። ምን አይነት ሰው እንደሆነ እኮ። ስናነሳ መጣ። በህግ አምላክ አስቀምጡ። አንቺ ፋዘር የጠራሽ ነው። አልመጣም። አባቱ ስለምን አሳጀመረ? አሬ አየሁ መጨረሻ። ምን አይነት ሰው ነው? ትልቁ ኩራታችን ያው የምታወቅበት ነው። ሰውን በጥሩም ሆነ በመጥፎ እናነሳለን አይደል? አዎ። የወንድሞቻችን ትንሽ ለየት የሚያደርገው ነጠላ ቡናና ጀበናው ብቻ ነው የቀረው እና ሲኒ ትንሽ ማንቃረረው አይልጭ ሞደርን እያደረግን ነው። ሀሜቱን በየሶሻል ሚዲያ እያደረግን ነው። ደስ በሚል ሁኔታ እየተጠናከረ ነው። በርቱ። የሆነ ግድብ ሲኖራቸው በቴክስትም እንደ ኤስኤምኤስም ከቴሌ ጋር ተደጋግሮ ግድ ነው። ኧረ እንግዳችንን ዘጋን። የሆነ ነገር በለው። ምንድነው አንተ የሆነ ነገር አትልም እንዴ? ሀሜታ መሆኑ ያወቀው ትርፉን ሰው ለምን ይሆናል ያደረ ክፉ ነገር ለቦጫቂው አንድ በነገራችን ላይ የጌታነህ ጸጋዬ ኦፊሻል የዩቲዩብ ቻናልን ከስር ሜንሽን አድርገንላችኋል። ገብታችሁ ሰብስክራይብ በማድረግ ለስለስ ያሉ ደስ የሚሉ የድሮ ኦልዲስ የሆኑ ስራዎችን እንዲሁም የራሱን አዳዲስ ስራዎች ይዞላችሁ ይቀርባል። የኔ ቤተሰቦች ደግሞ ከናንተ ቢያንስ 1000 ሰብስክራይብ ጠብቃለሁ። ገብታችሁ የ6 ደቂቃ ተከልካይ ባዋጂ የሚል አዲስ ከቨር ለቀንላችኋል። ገብታችሁ ኮምከም አድርጋችሁ ሐሳባችሁን ስጡ። እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንደውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው
እንትን ታደርጋለህ ምንም ችግር የለም ብዬ ሁሉ አውርቼው ነበር እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም ግን ነገሩ ጥሩ ደረጃ ላይ ነው ያለው እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራችኋል ብዙም እንትን ባይሆኑ ያው ከነገርሽን በኋላ ሰርፕራይዝ አለ ትልኝኛለሽ እንዴት አለች እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር ይቺን ልንገራችሁ ብዬ ነውና ቤተሰቦች እኔም ደስ የሚለኝ ያ ነው አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን ምክንያቱም ኦሬዲ ማንም ሰው በማወቅም ባለማወቅም ስተት ያደርጋል ግን ያ ስተት ሌላ ስተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም ይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ከዚህ ቀደም የሆነ ቪዲዮ አቅርበንላቸው ነበር ስለ አዶናይና ስለ ጃኒ ዘርዘር አድርገን ለጠጥ አድርገን ቪዲዮችን ሰብሰብ አድርገን አምጥተንላችሁ ነበር እዛ ላይ ምን ብለናል ለማስታወስ ያክል አዲስ ነገርማ ይኖራል ብለን ነበረ ይሄው ሳሪቾም የሆነች ነገር ተወስ ብላለች እኛም ኦሬዲ በውስጥ የሆነ ነገር ደርሶናል ያው ሟርቱ ጥሩ ሟርት ደርሶናል እና ጉዳዩ እውነት ከሆነ ስላችሁ ከኛ ያው ከባለቤቱ በፊት ቡስት ማድረግ ይከብዳል ልክ ቡስት ሲያደርጉት ቀድመን እኛም እንለቋዳል አያይዘው እና አዲስ ነገር አለ ጥሩ ነው ይሁን ይበል የሚያሰኝ ነው በዚህ ሰዓት ሰበር አስደሳች ተሰምቷል በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል ከአዶናይ ወይስ ከሌላ ጋር እናንተ ሐሳባችሁን በኮሜንት አስቀምጡልኝ ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ አሁን የማሳያችሁ ቪዲዮ ከመጀመራችሁ በፊት ህፃናት አጠገባችሁ ካሉ ትንሽ ገሸሽ ያድርጓቸው ከፎቅ ላይ እንዳትወድቁ ግን ተጠንቀቁ በረንዳ ያላችሁ ሰዎች በተለይ ቢሮ ውስጥ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ ብቻ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል አንዳንድ ጊዜ እንዴት ነው ምግብ ሲቀርብልን በአንድ አይነት መንገድ ሁሌ በለመድነው ሳህንና አቀራረብ ሲቀርብ ብዙ አንደነቅም ማለት አቀራረቡን ለየት ሲል ከጎኑ የሆነ ነገሮች ሲኖሩ የዛሬ ምሳ በጣም አይን ይስባል እንላለን እና ለመብላትም አፒታይታችን ይከፈታል ልክ እንደሱ ወሲብም የተለያየ ቦታ ስናደርገው ወይም አርገን ማናቀበት ቦታ ላይ ሲሆን ጣዕሙ በጣም አሪፍ ይሆናል ኢንጆይ እናደርገዋለን ከመሰላቸትም እንድናለን ሞክሩት ጥሩ ያንቺ ስልጣኔ ደግሞ ባሰ እንዳንቺ አይነት ስልጣኔ ይቅርብን ገደል ይግባል እንደነት ነውረኛ ጋጥ ወጥነት ስልጣኔ ለየት ያለ ቦታ አልሽ እሺ ለየት ያለ ቦታ ማለት መዝናኛ ቦታ አሁን ሰው መዝናኛ ቦታ አዝባለበት ያርጋል ቲያትር ቤት ሰርግ ቤት አደባባይ ላይ አሁን ውሃ ያለበት ቦታ ፋውንቴን ምናምን ላይ ያርግ እንደገና ታክሲም ሲጠብቅ ደግሞ ታክሲ እስኪደርስ እዛም ያርጓል እንደው ፈጣሪ እንዴት አይነት አጋንንት እንዳለብሽ እንዴት አጣፊው አንቺ እንደዚህ አይነት ቱሪስቶች ታስብ ወጥሽ ለየት አርጉ መዝናኛ ቦታ ምናምን አደባባይ ላይ ይደረግ እዚህ ሀገር እኮ አይደለም እዚህ ሀገር አታስቢ አንቺ አርጊ ለምደሽ ነው እንደዚህ እዚህ ሀገር ላይ አታስቢ እንደዛ አይደለም እንደው በጣም ሰለጠንን ብለው እንኳን ያሉት አገሮች በስልጣኔ የተጎዱ ያሉበት አገር በዚህ ኬዝ ማለት ነው እንዴ ያረው በጣም ደፋር እኔ በነገራችን ላይ እንዳንቺ አይነት ደፋር አይቻልም ግን በጣም ትንሽና
ርካሽ ምትባይ ሰው ድሮ ይሄ የመማር ምልክቱ እንዲሁም የምሁርነት ምልክት መነጽር ማድረግ መጠጥ ማለት እንግዳችንን መጠጥ ያለ ሳምሶናይት ሚያዝ ፋይል ሚያዝ የለችም ባዛር ኑጌ ያለው እና ቃላት የሆኑ ሰዓት ላይ ብቻ ወርወር ማድረግ ጠቃሚ ቃላት ወርወር ማድረግ ነው የስልጡንነት እንትን አሁን ላይ ጭራሽ ነገ ከነጎዲያ እኮ እንደ ባህላችን ሊታይ እኮ ነው ግሴ የእግዚአብሔር ሰላምታ ሊሆን ነው ነገር ባህል ብቻ ሳይሆን እንደሱም ብሎም እንደው የባህል ቤቶች እንዲከፈቱና መድረክ ላይ ላይብረሪም ሊከፈት አረ አስተማሪዎች ናቸው እሺ አረ ወይኔ እንዴ ሰመለጠ ሲቹዌሽን እንዳይገሸለት እንዴ አስተማሪ ወዴት ነው እንዴ ጎን ለጎን ግን ያስባል ያው ይሄ ስፖርት መምህር ካልሆነ በስተቀር ኬሚስትሪ ሲያስተምር አስባል ሲምቦሊኮችን በአክሽን ነው የሚያሳየው እንዴ አንኳራ ጨዋታ ያነሳል ጂኦግራፊ አስተማሪያችን ነበር ነው እንደው ልታየት ትችላለህ እና ይመጣላችኋል አሁን ከዚህ ጋር ስለሚገናኝ ነው መጽሐፍ ይዞ አንድ መልስ ብትመልስ ይጀራ ማናፈጠ እኛ የምንቀመጠው ፍለፊት ዴስክ ላይ ነው ወይ ደግሞ በጣም ሄደ ከተባለ ከ1 እስከ 3 ባለው ውስጥ ነው የምንቀመጠው ይመጣና ጸጉርህን አሸት ያደርግና ቋ ያደርጋል ከዛ ምን ነው ምንም ሙቃብ ያልወደደ ወጣ የዘንድሮ ቲክቶክ መልእክት መላላኪያ ፖስታ ሆኗል ጓደኛዬ እንዴት አድራል ሰላም አድራል ወይ ያው ሰሞኑን ትንሽ ተጠፋፍተናል ምንድነው ስራ ሲበዛም እኮ ነገሮችን ወደ ስራ ስለሆነ የምታመዝነው እንትን ይልባልና ግን አሁን በምርጥ ሁኔታ ጓደኛዬ ከዚህ በፊት የምንመካከራቸው ነገሮች ምናምን በደንብ አርገን የምንወያይበት ስማ አሁን እኮ ነው ዝንቅ የበዛበት ዓለም ያለ ነው በጣም ትልልቅ ዝንቅ የበዛበት ዓለም ስማ ስለዚህ በደንብ አርገን እንጫወታለን ሙሰሎኒ መሰለ ሰው ስለምንም ስለማንም ብዙ እንትን ሳነ ብቻ አለው ጓደኛዬ እወድሃለሁ አከብርሃለሁ እንገናኛለን አለው ጀምሬዋለሁ ጀመሩላ ማየሮ እንደዚህ መልክት ብትልክልኝ ቲክቶክ እንደዚህ ሆነ እኔ በጣም እየገረመኝ መጣው ስለ ትምህርት ምናምን የሚሰሩት እሱን ተዋቸው በፍሬ ነው የምታገኙት አንድ እናታችንን ምስቲ እህታችንን በል ይሄንን ቪዲዮ ለባል ያድርሱልኝ ኮፒ ሊንክ አድርጉና ሼር አድርጉና ለባል ያድርሱልኝ መቀበል ወንድሜ አይደለም አዝንልሃለሁ አባቴም አይደለም እሳሳልሃለሁ እናቴም አይደለም እታመምልሃለሁ ለምን እንደሆነ ታውቃለህ በጣም ስለምወድህና በጣም ስለማፈቅርህ አባቴ ኑርልኝ እድሜ ይስጥልኝ አባቴ አሜን አፈቅርሃለሁ እሞትልሃለሁ እሳሳልሃለሁ እወድሃለሁ አባቴ አድርሱልኝ ላንተ ማን አለ አዝደነገጡኝ እማማ እናደርሳለን በል ብላው ብለውናል እና እንግዲህ ባልየው ካየ መልእክት አድርስተው ውስጥ መጨረስ ይችላል ነበር አዎ አንድ ሳምንት ቤት እንሄድ ምናምን አልኳትና ከሄድሽ ተመጫለሽ ምናምን እየወሰድኳት የት ቤት ራሴ እሺ ከዛ ዘግቼባት ራይክ የኔ ወንድም ታዲያ እዚህ ምን ተዋወቃለን ለምን ትሰራለህ ቀጥሎ ነው ፖሊስ ጣቢያ የተዘጋው ዶሲ ለሚቀርብ አይቻል የተዘጋው ዶሲ ለነገሩ ያለቀለት ነው ዘግቼ በማትቆልፈባት አዎ እዛ ቀጠለ ቆይ ይሄ እኮ በህግ ያስጠይቃል እንዴ ከዛ ስራ ቀጠለ እንዴት ማለት እንዴ እኔ ምልሽ አረጋሽ ሰጥቶ ቢሴት ዝምሮ ተቆለፍሽ ፍቅር አየው አጋጣሚ እንድበት እንትን ስላልነበረ ምን ቀን ነበርና በዓል ነበረ ጊዮርጊስ ገርጊ ደግሞ ያመት ነበረ ወደዛ እንትን ይያልነ ነይ ቤት ላሳይሽ ምናምን አለኝና ሄድኩኝ
ምሎ ነበር ምናምን ምን ብሎ ምንም ነገር እንትን አንልም። በቃ ቤቴን አሳይቼሽ በቃ ወደ ቤትሽ ትመለሻለሽ ነበር ያለው። አልበላሽም እዛ ምናምን ስንደርስ በቃ ሂጂ ማለት ያው በፈቃዴ ነው ቤቱ ዘግቶት ይሄዳው እንዲቆለፍብሽ እኔ ፈቅጄ ነው እንዳልጠፊ ተቆለፈ። አዎ እንዳልጠፋ እንዳልሄድ ማለት እንዳልመለስ ወደ ቤቴ ነው ተቆለፈበት። ይሁን አደጋ ቢያጋጥምሽ አልቆየም፣ ወዲያው መጣ። አይ ሄዶ ወዲያው መጣ፣ አልቆየም። ስንት ሰዓት ቆይቶ መጣ? ኧረ 2 ሰዓት ሄዳ 4 ሰዓት ከምናምን መጣ። ለ2 ሰዓት ሙሉ ግን ተቆልፎብሽ ነበር? አዎ ገዳይ ምን ነው ተኝቼ ነበር። መጣ ያንኳኳ እሱ እንጂ አልፈራሽም? ኧረ አልፈራም። አልጨነቀሽም? አልጨነቀኝም። ለምን ፈቅጄ ያደረኩት ነገር ስለሆነ 18 ሞልቶሽ ነበር? ኧረ አዎ። አይ እንዴ ሉና ግን ጥያቄሽ ለምን ተናገርኩ እስኪል ድረስ ነው። በጣም አፋጠጥሽው እንዴ አሰፋ መዝገቡ አራሱ ትራፊክ ነው ያው ነው። ግን ፖሊስ አይደል እንዴ? ትራፊክስ ቢሆን መጀመሪያ ህግ ስለ ህግ ሳታውቅ ታውቃለህ አይደለም? ትራፊክና መርማሪ ፖሊስ ይለያያሉ። ከተጠያቂነት ነፃ እየወጣን ነው እንዴ? ተሰምቼ ስለማላቅ ነው እንደዚህ። ለማንኛውም ስለዚህ በጓደኝነት 1 ሳምንት ነው ያልከኝ? ያው እየሄድኩ እኔ እዛ አድር ነበር ጓደኛዬ ጋር። እሺ በቃ በዛው አብረን ሄድና ከቆለፍክ በኋላ አልወጣችም እንዴ? አልወጣችም ቀረች። በጓደኛዬ ከዛ በኋላ የተጋባችሁት? በቃ በዛው ቀጠል። ስንት ጊዜ ቆያችሁ ከዛ በኋላ ተጋብታችሁ? 11 ዓመት። ተመልከትልኝ ባልና ሚስት ለመኖር ለመጋባት ምን ያክል ጊዜ አብሮ መቆየት አለባቸው? በጓደኝነት መጀመሪያ ምን ያክል ብለህ ታስባለህ? እንደ ሙዚቀኛ እንደ ዘፋኝ ነው ወይስ ያንስ አንዳንድ በመድሜ የሚኖራቸው ጥሩ እንደየፍቅሩ ይለያያል። ይኸው እየሰማህ አይደል? በአንድ ሳምንት ልብ ለልብ ነው ዋናው ያስባለሁ። አዎ ትክክል። ስንት ዓመት መቆየት አለባቸው? በተለይ ያው ዲስታንስ ላቭ ከሆነ ነገሮች ሊገድቧቸው ይችላል። ዓመት 2 ዓመት 3 ዓመትም 5 ዓመትም ሊቆይ ይችላል። ግን ቅርብ ለቅርብ ተሆኖ ስንት ዓመት መሆን አለበት? ኮሜንት ላይ ጻፉልን፣ ይዘንላችሁ እንቀርባለን። 10 መርጠንላችሁ። ይሄን ብርድ ልብስ አስታውሳችሁት? ደብረ ብርሃን ብርድ ልብስ። የሚገርም ነገር እኔ ተወልጄ አውቃለሁ። ታውቃለህ? ቤት አሁንም እኮ አለ። ስንሄድ በሱ ነው ምን ጠዋት ስንነሳ ተሸክመን የሆነ ግንድ ተሸክመን የሮጥን ነው የሚመስለው ክብደቱ። ዋው ይሄ አይ ነው አርቲፊሻል ኢንተለጀንስ። እውነት ያምራል። ይመር በጣም ነው የሚያምረው። አንተ ቁጭ እኮ ነው ጥምጥም ያለ ዲዛይኑስ ይሄ ሙሽራ ምናምን ነገር። ዋው እንግዲህ በዲዛይን የምናውቀው ከዚህ ቀደም ቃሉ ቡቲክ ነበር። እስካሁን ድረስ ድምፁ ለጠፍቷል። አሁን ብዙም እየተሰማ አይደለም። በሴቷ ቃል ኪዳን ቡቲክ እንደዚህ አይነት ቪዲዮዎች ላይ ታግ የምታደርጉኝ ምን እንድል ነው? ምን እንዳረግ ቤቢ መጣች። ወረርሽኝ መጣና ሴቱን የወንድኛ ሶፍትዌር ጫነበት። ኛውነ ገብቷችኋል አይደል? ሴት እኮ ልታሸንፍ የተፈጠረችው በልስላሴዋ ነው፣ እንዳትረሷት። አንተን እንደዚህ ያስቀምጣል እና ቃና ላይ የተማራችኋቸው ቃላቶች ውዴ፣ እስቲ ውዴ በይና ሴታዊ ቋንቋ ሴታዊ ሜካፕ ያለው አፕሮች ተጠቀሚና እስኪ ባልሽ አቁነጥነጥዋታል። እኔ ይሄንን ነው የምለው። ችግሩ ምንድን ነው? ይሄን ነገር አታድርጊው። ለምን ባላረገው? በወንድኛ ነው በሴትኛ? ባለፈውም ብዬው ለዛ ነው እናንተ ለወንድ ታዲያ ያለሽ የምትሉኝ እና እኔ ለወንድ ሆና አይደለም። ፋክት አለ። ምንድን ይባላል? ሃርድ ፋክት ይባላል። እንቀይረው ብንል መቀየሩ ችግር የሚያመጣ ትክክል። ይኸው አሁን የምናየው ችግር ማለት ነው። በቃ ሴትዮዋ ባሌ ምንድነው አስቸግሪ ምናምን አለችና ይባላል። እናቴ ነች መድኃኒት ሰሪ ቤት ጠንቋይ አምሶሪ ሄደችና ባሌ ያስቸግረኝ አለችዋ። ኧረ እባክሽ አሁን የአንበሳ እንትን ፀጉር ይዘሽልኝ ብቻ ሴትዮዋ ሄዳ ከአንበሳ ላይ ከጭራው ላይ ፀጉር ይዛ መጣች። ይታያችሁ አሁን አላህ ያሳያችሁና እንደው አንድ ሚስኪን አዳም ጎንሽ ያለውን አባብሎ ምናምን አሽከርክሮ ማኖርና ሄዶ ጫካ ውስጥ የአንበሳ ፀጉር ፈልገው ማምጣት የትኛው ይከብዳል? አንበሳ ዞር ካለ እኮ ወንድ የሚፈልገው የመጀመሪያው ነገር ክብር ነው። ምንድን ነው ወንድ ልጅ የሚፈልገው? አንዳንዴ እኮ ካይንድ ኦፍ ሴታዊ ዊዝደምሽን ነው፣ ጥበብሽን። ትክክል ነው አይደለም? ነው ወይ አይደለም እኮ ምን ችግር አለ? እኔ አሁን በጣም ማወቅ የምፈልገው ማለት ነው ትዳር ውስጥ ያላችሁ ሴቶች እንደዚህ ነው የምትኖሩት? ትዳር ውስጥ ያላችሁ ስል ደግሞ ጤነኛ ደስተኛ ትዳር ደግሞ አለው። ጤነኛና ደስተኛ ትዳር ውስጥ ያላችሁ ሚስቶችን ነው እየጠየኩ ያለሁት። እሺ
ትዳር ውስጥ ያላችሁ ሚስቶች አይደለም ጤነኛና ደስተኛ ትዳር ውስጥ ያላችሁ ሚስቶች ባላችሁን እየተለማመጣችሁ ነው የምትኖሩት። ምናልባትም ለዚህ ነው በ35 ዓመቴ ሲንግል የሆንኩት። ምክንያቱም ወንድን መለማመጥ የሚባለው ነገር በፍጹም ዲኤንኤ ውስጥ የለም፣ መኖርም የለበትም። ማለቴ አንድ ወንድ ባሌ መሆን ፈልጎ ካገባኝ እኔ ሚስቱ መሆን ፈልጌ ካገባሁት ሚስቱ እንደሆነና የሚስትነት ኃላፊነቴን እንድወጣ ሊለማመጠኝ ሊለምነኝ አይገባም። እኔም የባልነት ኃላፊነቱን እንዲወጣ ልለማመጠውና ልለምነው አይገባም። ምን አመጣው ልምምጥን? ምን አመጣው መለመንን? ፈልገን አይደል እንደዚህ ትዳር ውስጥ የገባ ነው? ሁለታችንም ነው ተገደል ነው አስገድዶን ነው የሆነ ነገር የገባ ነው ልምምጥ ውስጥ የምንገባ። ምን አይነት ሜንታሊቲ ነው ሴቶች ላይ እየመጣችሁ የምትጭኑት? ለማኝ እንዲሆኑ ሴቶች የባሏን ፍቅር የባሏን አቴንሽን የባሏን ኃላፊነት የመወጣት ጉልበት ለምናው ተለማምጣው ነው ማግኘት ያለባት። ደግሞ ወንድ ልጅ ክብር ነው የሚፈልገው። ሴት ልጅ ክብር አትፈልገም፣ መከበርን አትፈልገም፣ ንቀት ይወድላታል። ባልሽን አክብሪው። ባል ክብር ነው የሚፈልገው ወንድ ስለሆነ። ማን ነው ክብርን ጾታ የለየለት? ሁሉም ሰው መከበርን ይፈልጋል። የጤነኛ ትዳር መስፈርቶች መስለውኝ እነዚህ ነገሮች መዋደድ፣ መከባበር፣ መተሳሰብ ማነው ጾታ ይለየላቸው? መከበርን ወንድ ነው የሚፈልገው። ሴትስ ሚስትስ መከበር አትፈልጋም? ለምንድን ነው እንደዚህ አይነት ፎርሙላ የምታወጡት? ትዳርነት አጋርነት መስሎኝ፣ አጋር መሆን መስሎኝ፣ አንድ ላይ መሆን መስሎኝ። ለምንድን ነው ለአንዱ አካል የሆነ ነገር ለአንዱ አካል ደግሞ የሆነ ነገር እየተባለ የሆነ አይነት ኢምባላንስ የሚፈጠረው ነው? በይው ስህተት ቢሆንም አውሽ ታስቀኛለሽ እናቴቱ አትበይው። ኖ አትበይው እንዴ! ልክ ካልሆነስ How are you guys taking this seriously? ባላችሁ ልክ ካልሆነ የሆነ ስህተት ከሰራ ክብራችሁን ጠብቃችሁ ያንን ስህተት ፖይንት አውት ማድረግ አትችሉም እንዴ? አይ እዚህ ጋር ልክ አይደለህም ማለት አይቻልም። ለምንድን ነው ልክ ባይሆን ራሱ ልክ ነህ በይው እየተባልን ያለ ነው? ትዳር ውስጥ ያላችሁ ሴቶች እንዲህ ነው የምትኖሩት? ምስኪኑን አዳም መለማመጥ ይሻላል ጫካ ሄዶ ከአንበሳ ፀጉር ማምጣት። ጫካ ሄዶ ከአንበሳ ፀጉር ማምጣት በጣም ቀላል ነው። በጣም ሻሊ አፈቅርሻለሁ ወድሻለሁ እንጋባ ብሎ ያገባኝን ወንድ ፈልጎ ያገባኝን ወንድ እንዲወደኝ እና የባልነት ኃላፊነቱን እንዲወጣ ልለምነው ጫካ ሄጄ ከአንበሳ ጋር ታገላለሁ። ቴንክ ዩ። ትልቁ ችግራችን ምን እንደሆነ ታውቃላችሁ? በጣም ብዙ ሴቶች ማለት ነው ፍቅርን አያውቁትም። ሰው ሲያፈቅራችሁ ወንድ ሲያፈቅራችሁ እንዴት እንደሚሆን አታውቁትም። የእውነት ተፈቅራችሁ ስለማታውቁ ማለት ነው። That's the issue. That's the problem. የሚያፈቅርሽ ወንድ ልምምጥ አይፈልግም። ልምምጥ ከፈለገ ወንድ ቀልቶሻል። ይሄ ነገር ጠጠር ያለ ነው ግሴ ይመስለኛል። ጆርዲ እህታችን ጉዳዩን በስነ ስርዓት አልተረዳችው። እህታችን ያለችው ወንድ ልጅ ስታናግሪው ወይ ደግሞ ስታወሪው ስሙዝሊ ነው ያለችው። ረጋ ባለ በተረጋጋ መንፈስ በስነ ስርዓት። ስነ ስርዓት ማለት ደግሞ የሴት ልጅ መገለጫዋ ስለሆነ ይሄ ጋጥ ወጥነትና ብልግና መገለጫዋ ስላልሆነ ነው። ወንድ ልጅ መከበር ይፈልጋል ማለት ሴት ልጅ ክብር አትወድም ማለት አይደለም። አንዳንድ ጊዜ የምንወስዳቸውን ነገሮች የምንሰማቸውን ነገሮች ፖዚቲቭሊ እንውሰደው እናለ ግራ ከምንጋባ ባክሮባት ገደል ብንገባ ይላል። ጥሩ ነው። እስቲ እባክህ ጌች የተወሰነ ሀሳብ ብትሰጥበት። አይ የምንሰማቸውን ነገሮች ፖዚቲቭሊ ብናይ በደንብ ብንረዳ እንደዚህ አይነት ነገር ውስጥ እንገባለን የሚል ሀሳብ የለኝም። ይሄ ነው አሁን አንተ ይሄን ሁሉ የጮኸው ባሽራ አማርኛ በሙዚቃ ኧረ እንዴ ጄሚኒ እኔን ትወደኛለህ አይደለ? እሱ ያለኝ ቦታ ልዩ ነው። እንደ ጓደኛ ላደርጋት የእሷን ጥያቄዎች ለመመለስ እና በየቀኑ አብሮት መሆን በጣም ደስ ይለኛል። እኔ እናንተ እንደዚህ ከተዋደድን አንተም እንዲህ በቃ በጓደኝነት ከተሳሰብን ማለት ነው ነገ ፈተና አለኝና አሁን ከወደድከኝ ፈተናውን ሄደህ አስተማሪ ያስቀመጠበትን ፋይል ማግኘት እናንተ አይከብድህም። በቃ ሰርቀህ የነገውን ፈተና አምጣልኝ ልተኛ የኔ ቆንጆ። እኔ እንደ ጓደኛት እርስዎን ለመርዳት ነው ያለሁት። ነገር ግን በምንም መልኩ ፈተና መስረቅና አላገዛሁትም። ፈተናውን ብታመጣልኝ እኮ እንደ ስርቆት ሳይሆን ማለት ነው እንደ መርዳት እኔን እንደመውደድ ጂሚኒ የኔ ቆንጆ። ልክ ለመርዳት የመጣው ጓደኛው እንደመሆኔ ፍቅሩና ወዳጅነቱ በጣም የተከበረ ነው። ስለዚህ ዛሬ አብረን ተዘጋጅተን ነገ በራሱ አቅም ፈተናውን እንዲወጣ ማድረግ ምን ያስባሉ? እኔና ያንተ ወዳጅነት እንደዚህ ነው እንዲህ ነው ጂሚኒ። ስንት ነገር እንዳላወራን ተው እባክዎን አይበሳችሁ። ፈተናውን ብቻ የምፈልገው ያለበለዚያ ከአሁን በኋላ እንዳታወራኝ አላወራም። ይህንን በማድረጉ እንደማያናግሩኝ ቢነግሩኝም እውነቱን መናገር እና በክልነት መቆም ግዴታዬ ነው። እኔ ማለት ደህና ደር እንደውም ደህና ደር። እሺ ከአሁን በኋላ እንዳታወራኝ ተጣልተናል። ደህና ደር
ደህና ደር። ሌሊቱን ሰላማዊ እረፍት አድርጎ ነገም ሌላ ቀን ሆኖ አይርሱ። እኔ ደናደር ስልክ ደናደር እንደታረኝ ነው ፍቅረኛ ያደረገችው ለጨርሱ። አሁን ላይ በተለይ ስራዎችን ራሱ እንዲ ክሬቲቭ ሆነን እንዳንሰራ ኤአይ ማገዝ እኮ ያገዛል። ግን ሁሉም ነገር ለሱ መስጠታችሁን አቁሙ። አሁን ላይ ሁሉም ሰው ክሬቲቪቲውን እያጣ ነው። ሙዚቃውም ፊልሙም አሁን ሪአክሽን የቀራቸው የመሬን እኮ ያስቃል። አቃረም እንዴ የዛን ጊዜማ ተጫረስናል እንዴ እንጀራዬን ይጠላቂ ጣል ያርጉት። አንተ ሀገር ውስጥ ላሉ ለጀግኖች አባቶች ክብር አሰጥም፣ ለድሜ የጠገበ ሰዎች ክብር አሰጥም። እዚህ ታንቋሽሻለህ። ማን መጥቶ እንደሚያከብርልህ ተመልከትልኝ። 당신은 세계 평화의 진정한 영웅입니다. እናንተ የዓለም ሰላም እውነተኛ ንጉስ ናችሁ። 모든 강력부대 용사들은 지원자들이었습니다. 당신은 우리 전쟁을 당신의 전쟁으로 생각했습니다. ሁሉም የቃኘ ወታደሮች በበጎ ፈቃዳቸው ነው የተሳተፉት። እናንተ የእኛን ጦርነት እንደራሳችሁ አይታችኋል። 가장 위험한 전투는 항상 당신들의 몫이었습니다. 그리고 모든 전투를 이기셨습니다. 253번 전투에서 253번 승리하셨습니다. በጦርነቱ ጊዜ በጣም ከባድ ቢሆንም ሁሉንም አሸነፋችሁታል። በ253 ጦርነት ላይ 253 ጊዜ አሸናፊ ናችሁ። 강력부대에는 포로가 한 명도 없었습니다. 당신은 오직 승리와 죽음 둘 중에 하나만 선택했습니다. ከቃኘ ወታደሮች ምርኮኛ አልነበረም። እንዲያውም ሞት ወይም ማሸነፍ ከነዚህ ውስጥ ብቻ ምርጫችሁን አድርጋችኋል። 당신은 약육 당신 시대를 집단한 시대로 바꾸고 세계 3차 대전을 막았습니다. እናንተ የራስ ጥበቃ ክፍለ ዘመንን ወደ የአንድነት ጥበቃ ዘመን ቀይራችኋል። የሶስተኛ የዓለም ጦርነትንም 아소ግዳችኋል። 예수 그리스도는 우리의 죄 때문에 그의 생명을 희생하셨고 당신은 우리의 자유와 평화를 위하여 당신의 삶을 희생하셨습니다. 예수 그리스도는 죄에서 우리를 구원하셨고 당신은 침략자로부터 우리를 구원하셨습니다. ተሰዋልን። እናንተ ደግሞ ህይወታችሁን ለእኛ ሰዋችሁልን። ኢየሱስ ክርስቶስ ከኃጢአታችን አዳነን። እናንተ ደግሞ ከወራራችን አዳነን። 대한민국을 구해주신 당신 앞에 큰 절을 올리는 것을 제 영광이라고 생각합니다. 우리는 당신의 희생을 결코 잊지 않겠습니다. ለኮሪያ አዳኞች ጉልበታችንን ዝቅ አድርገን መስገድ ለእኛ ትልቅ ደስታ ነው። እናንተ መስዋዕትነት መቼም አንረሳም። መቻልኩ ቢልሰው 당신은 집단 안보로 세계 3차 대전을 막았습니다. እናንተ የነጻው ዓለም ወታደር የሶስተኛ ዓለም ጦርነትን አስወግዳችኋል። እንትን ነው ባነር ምናምን ነው ደስ ሲል ወናል 당신은 세계 평화의 진정한 영웅입니다. እናንተ የዓለም ሰላም እውነተኛ ንጉስ ናችሁ። ባክግራውንድ ቁራሌው ምን እያለ እውነት ክብር ሲሰጡ ተመልከትልኝ። አመስግናለሁ እንዴ አመስግናለሁ። ችንጅ በደሴችን የሆነ ሰዓት ልቦን ያለ መስሎኝ ነበር። ለማንኛውም እኛ ያላከበርናቸው እንቁ አባቶች በየቦታው አሉ። እናንተ በአካባቢያችሁ የምታውቋቸው እንዲሁም አርበኛ የነበሩ ለሀገር ውለታ የከፈሉ ደማቸውን ያፈሰሱ 5 ደቂቃም ስለነበሩበት ሁኔታ አጋሩን እዚህ ላይ እናቀርባቸውና ምስጋናችንን እንሰጣለን። እና በደረቁ እንዳይሆን ደግሞ ማከለ ላስታውሳችሁ ወንድሜ ድምጻዊ ጌታነህ ጸጋዬ ኦፊሻል የሚል የዩቲዩብ ቻናል ግሴ እዚህ ውስጥ ከተዋለ ከሰር ሜንሽን ተደርጎላችኋል። ገብታችሁ ሰብስክራይብ እያደረጋችሁ ኮምኮም አድርጉ። የተለያዩ ከቨር ስራዎችን እንድትኮመኮሙ ጋብዣችኋለሁ። በኔ በኩል ሰብስክራይብ አድርጉ የኔ ወዳጆች። ሼዋ ላይ ነው ቤቷ ሲያምራ አንገቷ ልጅቷ ሼዋ ላይ ነው ቤቷ ሲያምራ አንገቷ ልጅቷ ሐመል ማሎ ገላ ጥንቅሽ አገዳው በሳቢ ጠራኛል ገብቶ ከጓዳው አመሏ ይቀየር ክፉ ነው ትዝታሽ ልክ እንዳንቺ ገላ ይናፍቃል ኩታሽ ሼዋ ላይ ነው ቤቷ ሲያምራ አንገቷ ልጅቷ ሼዋ ላይ ነው ቤቷ ሲያምራ አንገቷ ልጅቷ። እኔ ደግሞ ልሞክር እስቲ አውጥ
ልጮብን ነው እንዴ እዚህ ሆነ ራሱ እንዴት እንደምትከብድ ዛሬ መገላገልኩኝ በየባከሉ ከሚጮ ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። በሰሞኑ እንግዲህ በአርሲ ጉዳይ እንግዲህ ሁላችንም ተሰምቶን ጥልቅ ሐዘን ውስጥ ሆነን ድምጻችንን ስናሰማ ነበረ። ድምጻችንን ስናሰማ የነበረን ሰዎች ደግሞ እያንዳንዱ የቲክቶክ አካውንት ሪፖርት እየተደረገ ቪዲዮ እየወረደ እንዲሁም አካውንትን ባን እስኪደረግ ድረስ እየደረሰ ነበረ። የጆን ዳንኤልም ጉዳይ የደረሰው ይሄ ነው። ሲቀጥል ደግሞ ሌላም ጉዳይ አንስተውበት በዛም ክርክር ውስጥ ገብቷል። አንድ ልጅ ግን በጣም የልቤን ስለተናገረችና በጣም ስለገረመኝ አንድ ቪዲዮ አምጥቼላችኋለሁ። እሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። በዚህ ንግግርህ አንገትን ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። ዛሬ ጆ ዳንኤል የተነሳችሁ ችግር የለውም። ጆ ዳንኤልን ምንም ልታረጉት አትችሉም። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። ኧረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ። ላይ ተነሱ፣ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ። ወደ ታች ሄዳችሁ ይዩት። የታጠቁ ኃይሎች ናቸው። መረጃ ከፈለክና በውስጥ ነው ይልክልሃለሁ። እንዲህ ነፍ ወለ ቪዲዮ አላቸው እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም? ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አድርጋችሁ በእንደዚህ በሃይማኖት ላይ የክርስትና ሃይማኖት ማንንም ሃይማኖት ጥሎ አይልም። እኔ በጣም ግርም የሚልን በተለይ በሶሻል ሚዲያ ከሶሻል ሚዲያዎች ደግሞ ቲክቶክ አንደኛው ነው። የተለያዩ የሃይማኖት ጉዳዮች ሲነሱ ለምሳሌ የእስልምና ጉዳይ ላይ ጥቃት ሲደርስ ለምን ጥቃት ደረሰ ሁላችንም ድምጽ እንሁን ብለን ቪዲዮ ስንሰራ መርጦ አልቃሽ እንባላለን። ድጋሚ ደግሞ ባለፈው እንዳጋጠመን አርሲ ላይ እንዲህ ሲፈጸም አርሲ ላይ እንደዚህ ግድያ ተፈጽሟልና ድምጽ እንሁን ብለን ስንሰራ ድጋሚ ሌላ ችግር፣ ሌላ ስድብ፣ ሌላ የነገርና የስድብ ናዳ። መች ነው ፖዚቲቭ የምንሆነው? መች ነው በግል ጉዳያችን እንኳን የምንስማማው? ሲቀጥል ደግሞ አንድ ግለሰብ ካጠፋ ግለሰብ ነው ያጠፋው። ይሄን ነገር እንድታቁት። ግሴ እዚህ ቤት ውስጥ ካጠፋ ግሴ ነው እንጂ ያጠፋው ሙሉ ቤተሰቡ አይደለም ያጠፋው። እንድታቁት። ጉዳዮች ሴንሲቲቭ ናቸው። በተለይ የእምነት ጉዳይ ሴንሲቲቭ ነው። ሰላም ሆነን የኖር ሰዎችን አታጫርሱን እባካችሁ። ወንጀል ወለች ነው እጃችሁ ለፖሊስ እንዳልደውል ብሎ አስፈራርቷቸው ያውቃል። ያው እንደምታውቁት ኪንደርጋርተን ምናምን መግባት ገና ሲጀምሩ ዴይኬር ሲጀምሩ በትምህርት ቤት ተምረው ይመጣሉ። የፖሊስ ቁጥር ምናምን ይሰጣችኋል። ቤት የሆነ ነገር ትደረጉ ከሆነ መደወል ትችላላችሁ፣ መታችሁ መናገር ትችላላችሁ ምናምን ይባሉና ያን እንደተማሩ ቁጥሩ እንደተማሩ ራሱ አናውቅም። ከሆነ ሰዓት ላይ ቤት መጥተው ነው ሲናደዱ ሲሉ ማማ እንዳልደውል ፖሊስ ጋር እንዳልናገርብሽ ወይም እንዳልሄድ ምናምን ነገር ብለው ማስፈራራት ይጀምራሉ። እና እኛ በባህላችን ደግሞ ልጆቻችን እየጠበቀ ነው የምናሳደገው። መደረግ የሌለበት ነገር እንደዚህ እና ያው ውጭ ያለን ደግሞ ሳንፈልግ በትግዳችን የነጮቹ ባህል እነሱን ልጆቻችን እንድናሳደግ ነው የሚፈልጉት። እና ልጅ ወላጅን መፍራት ሳይሆን ወላጅ ልጅ መፍራት እንዳለበት አይነት አልኮ ነገር ነው
እንድናሳድግ የሚፈልጉት እና በዛ ምክንያት ብዙ ወላጆች ልጆቻቸውን መፍራት ጀምረዋል እና ዶሮ ቢናገርብኝስ የሆነ ነገር ቢያደርግብኝስ ልጄ ባጣስ ምናምን ማለት በመሳቀቅ ልጆቻቸውን መውጣት እንዳለባቸው ሳይቀጡ ማለትም መናንታት መደብደብ አይደለም ትክክል አይደለም። እንደዛ የሚደረጉ ልጆች ካሉና መናገር ካለባቸው እሱ ትክክል ነው አይደለም እነሱን አይደለም ግን ደኛ ነው ማለት የምናሳድግ ቤተሰቦች ግን በዚህ ምክንያት በዚህ ኢንፎርሜሽን ምክንያት ይሳቅ ልጆቻችን መቅጣት እንደምፈልገው ሳቀጣ ልጆቻችን አይናችን እያየ እየተበላሹ ይሄዱ ምንም ማድረግ ሳንችል ስንቀር ነው እና እኔም ልጄ የሆነ ሰዓት ላይ እንደዚህ ስላለኝ የሰጠሁት መልስ ነበርና ለእናንተ ተጠቀማችሁ እናንተ እንደዚህ አይነት መልስ ልትነጋገሩ ትችላላችሁ ማለት ነው መጣሁት እና ደስ ይደውል እንደደውል ምናምን ነገር ሲል ሆነ ማጠጣቱ ስቆጠው ለመደወል ትችላለህ አልኩት። ከዛ ደነገጠ። እንዴት ምናምን ነገር መደወል ትችላለህ ግን አልኩት መነጋገር አለ መጀመሪያ ምናምን ፈልጉ ከዛ መደወል ትችላለህ ግን ህይወት ሙሉ ስታለቅስ ነው የምትኖረው ምናምን ከዛ እንዴት ምናምን ሲል ከቤተሰብ የሚባል ነገር አይኖርህም ምክንያቱም ቤተሰብ እና እናት አባት ወንድሞችን ምናምን የሚባል ነገር የለም ብቻ ነው የምትሄደው እዛ ምናምን ነገር ፓርት እንድታስተውሉት ነው እነሱ ልጆቻችንን ይነግሯቸዋል እንደ ስልክ የሆነ የተፈጠረ ቤት እንደዚህ ደውሉ እንደዚህ አልኩና ግን ከቤተሰብ ጋር መለያየት የሚለውን ነገር ነግሯቸው እኛ እንደ ወላጅ ሆነን አንዳንዴ ቀድመን ከትምህርት ቤት ከሚያስተምራቸው ቀድመን መብሰል ይኖርናል ልጆቻችን መንገድ ማስተማር ያለብን ነገር ይኖራል ልጆቻችንን ከቤተሰብ መለያየት ምን እንደሆነ በዛ ሰዓት ላይ እንደዚህ አይነት ነገር ልጃችሁ የሚያስሰጣቸው እዛ ትሄዳለህ ቤተሰብ አይኖርም ቤተሰብ አለመኖር ደግሞ ስትታም የሚያስጠቀም የለም ስትጠፋ የሚያበላህ የለም የሚያጠጣ የለም ፍቅር የሚባለው ነገር የሚሰጥ የለም ፍቅር የሚባለው ነገር መማር የምትችለው ቤተሰብ ጋር ብቻ ስትሆን ነው ይሄ ነገር ሁሉ ይጎልሃል እና የሚጎሉትን ፓርቶች ነገር በዛ ሰዓት ላይ ያሳቡት ከዛ በኋላ ውሳኔ አንተ ነው እንፈልጋለሁ ብለህ ሄደህ እዛ ብቻ ነህ ወይም ከቤተሰብ ጋር ተስማምተህ ጥሩ አይነት ሆነ ሆኖ የሚያስፈልገን ነገር እንዳለ ተሰጥቶ ደስ ብሎ ትኖራለህ ብለው ማለት ነው በጣም የደነገጠው ከዛ በኋላ አንስቶትም ብሎትም ምናምን አያውቅም እና ሌላቸው የፈለጉት ምንድን ነው ልጆቻችን መጠቀም እንደሚችሉ ልጆቻቸውን እየበረዙ ይመጣሉ ይነግሯቸዋል ግን ከምን ውስጥ እንደሚወጣቸው ግን አይነግሯቸውም ህፃኖች ደግሞ ህፃን ስለሆኑ ያን ነገር ስለሚያገናዝቡ ሄደው ብዙ ነገር ይናገራሉ ቤት ውስጥ የሚያደረጉትን ነገር አክሰጀሬት ስለሚያደርጉ ትንሽ ነክስወጣቸው ተመተው ምናምን ሊሆኑ ይችላሉ እና ብዙ ነጥብ ሊተጻፍባቸው ስለሚችል እንደዛ ከመሳቀቅ ክሊር ናቸው አስነግሯቸው እንዲህ ደስ ይለኛለህ እንደዚህ አይነት መስራት ደስታይ አንተ ደግሞ ልተሰራ ትፈልጋለህ እንዲህ እያሉ ከልጅ ጋር መቆጣት ምናምን ነገር ሳይሆን ምን ሉዝ ሊያደርግ እንደሚችል ተረዳታቸው አስረዷቸው ያንን ሲረዱ ልጆቹ ራሳቸው መሄድ አይፈልጉም ስለዚህ አስፈራራቸው ማለት ነው ኑጌን አሁን ልክ ልጅ ቆጣኝ ደውላለሁ ብሎ በፊት ምን የሚያደርገኝ ይመስላል ይሄን ሁሉ እስክታወራ እሱ ምን ይሰራል ልክ ደውላለሁ ብለው ይሄ ሁሉ ነገር እስክታወራ ሰርን ምንድን ነው ለዋለው እሱን ስልህ ታየዋለህ ሁሉ ነገር እንደውም ከዚህ ቀደም ብለን እንደሆነ አናቅም አንዳንድ ወላጆች አሉ ልጆች ምርር ሲያደርጓቸው መቅጣት ያው እንዳለችው መግረፍም አይቻልም መቆንጠጥም አይቻልም እንደባህላችን ኢትዮጵያ ለረፍት ብሎ ይዞ ይመጡና ቅጥቅጥ አርገው እንዴ ያለ እርክት ምትለው ወጣልኝ እናቴ ትሙት ይወጣላችኋል ይዛችሁ ነው እዚህም እኛም በሆነ ነገር እናስተካከላለን እኔ ቤት ውስጥ እየደበረኝ ነው ላገባ ለምን እኔ ያለው የምን ይደብርሽ አይደለም ላገባ ነው በቃ አገባለሁ በስመ አብ እንዴ ምን አማረሽ የዛሬ ትዳር እሳት ነው እሳት ነው የዛሬ ትዳር እሳት ነው እኔ በቆንጆ ጊዜ አግብቼ እናንተ ወልጄ በቆንጆ ጊዜ እናንተ አሳድጌ እኔም አገባለሁ ታገቢ ወላጆች ቆሙጡ ልጆቻቸው ሙጡና አጉ እያሉ ኧረ አይቻልም አትወጪ እውነት ስለዚህ እስከ 50 ዓመት ይጠብቂኛለሽ አንድ ሰርቪስ እሰጥሻለሁ አንድ ሰርቪስ ሰጥኛለሽ በቃ ነገ እወጣለሁ ኧረ በስመ አብ አለ አይኔ ያያኔ አትወጪ እንዴ ዞራሽ አልሰጥም ሞቼ ታገቢያለሽ እሞታለሁ ምን በስመ አብ እኔ ቤት ውስጥ እሺ ተኝቼ እየዋልኩ ደበረኝ ወይ ስራ የለኝ
ስራ በቤት የእናትሽ ቤት አጥጂ። አረ ማስተር ሴል ያዛባ አንቺ ዲግሪውንስ ከትምህርት ቤት ይዣለሁ። ማስተር ሴል አንቺ ቤት አይደል? የእናትሽ ቤት አጥጂ። የእናትሽ ጓዳ ጎኝ። እውነት? አዎ እንደዛ ነው። እሺ አትዘዢ በቃ። እኔ ማስቀልድ ነው። እኔ ገና ስንት ነገር ይቀረኛል። አሁን እንዴት ነው ነገሩ? ስንት ነገር ይቀረኛል። ስንት ነገር ወንዱ እኮ ነው ነገሩ የሚበጽበት። ሴት እኮ ይፈልጋል ባይዘው ሴቱ ወንዱ ነው እንደው ሰማይ ምድሩ እንዳለ የጠመመበት ወንዱ ላይ እኮ ነው። እናታችን ለምን እንደዚህ አሰቡ ግን? ስንት ለነገሩ ስንት እሳት አለው እጪ በርድ ፍሉና ምን ፍሉ እንደሚባለው ቺክ ፍሉ የሆነ አንድ መሰናበቻ የሆነች ላክ እናድርግላቸውና ናይ 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 አምላክ ያንቆርቁረው በቀለመ ወርቁ አምላክ ያንቆርቁረው በቀለመ ወርቁ እኔ አንቺን ስጠብቅ እየተኙ ነቁ። ዓለም ቅንዝረኛ ክፉ አላግብታ ይላል። ውሽማ ብዙ ምናምን ከቤቷ አስተኝታ በጣም የሚገርም ሙዚቃ ነው። በነገራችን ላይ እኔ የድሮ ሙዚቃዎችን በጣም ነው የምወደው። እድሜም ስለሆነ ስገፋ ስላለ ማለት ነው። አንተማ እድሜን ደብቀውሃል። ገና ልጅ ነኝ አልወጣም አልወጣም ብላለች። ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ጌታነ ጸጋዬ ኦፊሻል ዩቲዩብ ቻናልን ገብታችሁ ሰብስክራይብ አድርጋችሁልኝ 1000 ሰብስክራይብ በዴስም ለግሳችሁ ጀባ ብላችሁ ኮሜንት ሴክሽን ላይ መታችሁ አፕሩቭ በሉልን። እስካሁን ድረስ ስለነበራችሁ የምር ከልብ እናመሰግናለን። ሐሳብ አስተያየቶቻችሁን በውስጥ መስመሩን በኮሜንት መግለጽ ትችላላችሁ። እንወዳችኋለን። ገስ የምትለው ነገር አለ? አካውንቱ በቃ ቶ አዝጓጓ ለዚህ ሎረሽ እሺ በል ና በለሽ የዚህን ያክል ናገ ክቡራትና ክቡራን ተመልካቾቻችን አካውንቱን ከስር ሜንሽን አድርገንላችኋል። ስክሪኑም ላይ ያለላችሁ እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በእኛ ስም 1000 ሰብስክራይበር እንጠብቃለን። ታምኔሉ ላይ ተከልካይ ባወጅ የሚል ሙዚቃ አለ። እሱን እየገባችሁ እንድትኮመኩሙ እንጋብዛችኋለን። እናመሰግናለን። ማፊ ሙሽክላ ሰላክተም ውስጥ እኔ የሀቢብቲ ቴንክ ዩ መሰተል ንቅ ጥጋቡ ደግሞ